ኩራተኛ ሰዎችን በቁጥጥራችሁ ስር የማድረግ ሚስጥር። ቁጥር 1 ግዴለሽነትን ማሳየት። ብዙ ሰዎች ኩራተኛ ሰዎችን ሲመለከቱ የማይናወጡ እንዲሁም ከሌሎች ሁሉ የተሻሉ እንደሆኑ አድርገው ያስባሉ። ነገር ግን ሳይንስ የተለየ ነገርን ይነግረናል። እነዚህ ሰዎች ኩራታቸው ብዙውን ጊዜ የመደበቂያ ዋሻቸውና ደካማ የሆነ ኢጓቸውን ለመጠበቅ የተገነባ ውድ ግድግዳቸው ነው። እስቲ ፊኛን ተመልከቱት። ትልቅና ግዙፍ ይመስላል። ነገር ግን እንዲተነፍስ የምታደርገው አንዲት ትንሽዬ ስንጥር ናት። በዚህ ቪዲዮ ላይ እነዚህን ስንጥሮች እጠቁማቸዋለሁ። እነዚህን ኩራተኛ ሰዎች ልትዋጓቸው አትችሉ። ነገር ግን ኩራታቸው ትልቅ ድክመታቸው መሆኑን በሚገባ በመረዳት በቀላሉ ታሸንፏቸዋላችሁ። እነዚህን ሰዎች የሚጎዳቸው ትልቁ ነገር ከነሱ ጋር በምትገናኙበት ወቅት ምንም ግድ እንደማይሰጣችሁ ማሳየታችሁ። በየቀኑ ጠዋት ምላሻችሁን ለማግኘት ይጓጓሉ። በእነሱ እንድትደነቁ አሊያም ደግሞ እንድትቆጡና እንድትናደዱ ይጠብቃሉ። ሁለቱም ለነሱ ድል ናቸው። ምክንያቱም ሁለቱም በስሜታችሁ ላይ ኃይል እንዳላቸው ማረጋገጫ አድርገው ይወስዱታል። እነሱን ለመቆጣጠር ታዲያ በባህር ዳርቻ ላይ እንዳለ ጠጠር አድርጋችሁ ራሳችሁን ቁጠሩ። ይሄ ጠጠር አሰልቺ ነው፣ ገለልተኛ ነው፣ እንዲሁም ስትረግጡትም ምላሽ አይሰጥም። እነዚህ ሰዎች ከመጠን በላይ ሲኩራሩ አይኖቻችሁን አታንከባልሉ። ከዛ ይልቅ ዝም ብላችሁ ጭንቅላታችሁን በመነቅነቅ የሚያደርጉትን ነገር መመልከት ብቻ። ሊያዋርዷችሁ ሲሞክሩ ባዶ እይታን በመስጠት ሌላ የቀራችሁ ነገር አለ ወይ በሚል ስሜት ብቻ ተመልከቷቸው። ከእናንተ የሚፈልጉትን ስሜታዊ ነዳጅ ለመስጠት ፈቃደኛ ባለመሆን ትኩረታችሁን ለማግኘት የበለጠ እንዲሰሩ ታስገድዷቸዋላችሁ። ይህም ታዲያ በመሪነቱ ወንበር ላይ በቀላሉ እንድትቀመጡ ያደርጋቸዋል። ቁጥር 2 የጥያቄ ወጥመድ። ከነዚህ ኩራተኛ ሰዎች ጋር በፍጹም ክርክር ውስጥ ላለመግባት ተጠንቀቁ። ከተከራከራችኋቸው በእነሱ ሜዳ ላይ የተጫወታችሁ መሆኑን ልብ በሉ። በምትኩ የጥያቄ ወጥመድን ተጠቀሙ። ማለትም ምን ያህል ምርጥ እንደሆኑ ወይንም እንዴት እንደተሳሳታችሁ ጥልቅና ሰፊ ዝርዝር ነገሮችን ማብራራት ሲጀምሩ እናንተም በአንጻሩ ዝርዝር መረጃዎችን ጠይቋቸው። ለምሳሌ ይሄ ደፋር የሆነ አባባል ነው፣ እስቲ እንዴት መደምደሚያ ላይ እንደደረሳችሁ ንገሩ። አሊያም እንደዚህ ለማለት ምን አይነት መስፈርቶችን ተጠቅማችኋል በሏቸው። ኩራተኝነት ብዙውን ጊዜ ሰፊና ጥልቀት በሌለው መረጃ ላይ ተመሰረተ ነው። ወደ ጥልቅና ዝርዝር ጉዳዮች እንዲገቡ ስታስገድዷቸው ባዶ ኩራታቸው ለሁሉም ሰው ግልጽ የሆነ መምጣት ይጀምራል፣ ለራሳቸውም ጭምር። በዚህ ጊዜ ክፉ ሰዎች እየሆናችሁ አይደለም፣ ነገር ግን ምንም መሰረት በሌለው ነገር ላይ በባዶ እየተኩራሩ እንደሆነ በግልጽ ለማሳየት ይረዳችኋል። በፍቅር ግንኙነት ውስጥ እነዚህ ኩራተኛ ሰዎች ብዙውን ጊዜ ከነሱ ጋር በመሆናችሁ እድለኞች እንደሆናችሁ እንዲሰማችሁ በተለያየ መልኩ ሊያደርጓችሁ ይሞክራሉ። ነገር ግን ይህንን ለመቀየር ስሜታዊ ቁጥጥርን በሚገባ መለማመድ ይኖርባችኋል። ማለትም ከነሱ ማረጋገጫን ሳትጠብቁ ዋጋችሁን ከራሳችሁ ስኬቶችና ማህበራዊ ግንኙነቶች ጋር ማያያዝ ይኖርባችኋል። እነዚህ ኩራተኛ ሰዎች ዓለማችሁ በሙሉ በእነሱ ፀሐይ ዙሪያ የምትሽከረከር እንዳልሆነ ሲገባቸው ከትዕቢት ወደ ጭንቀት ይሸጋገራሉ። በዚህ ጊዜ ይህንን ግንኙነት ከፍ አድርጌ ይመለከተዋል፣ ነገር ግን ሰላሜን የበለጠ አከብራለሁ በሏቸው። ቀድሞ ለመሄድ ፈቃደኛ በመሆናችሁ ከነሱ በላይ ከፍተኛ ኃይል ያለው ሰው መሆንን ትጀምራላችሁ። ቁጥር 3 ገደቦችን ማስቀመጥ። ገደቦችን ማስቀመጥ ማለት የነሱን አስተያየት መቀበል ሳይሆን ትክክለኛ የሆኑ ህጎችን ማበጀት ማለት ነው። ኩራተኛ ሰዎች አንድን ሐሳብ እንደ ፈተና አድርገው ይመለከቱታል። በመሆኑም ድንበሮቻችሁ ጠንካራና ዋጋ ያላቸው ሊሆኑ የግድ ነው። ለምሳሌ አክብሮት በሌለው መንገድ ሲያነጋግሯችሁ ወዲያውኑ ውይይቱን አቋርጣችሁ ልትወጡ የግድ ነው። ለነሱ ትምህርት መስጠት አሊያም ምንም መጮህ አያስፈልግም፣ ዝም ብሎ ተነስቶ መሄድ ብቻ። በዚህ ጊዜ አክብሮት በጎደለው መልኩ ሲናገሩ እናንተን እንደሚያጡ እየገባቸው ስለሚመጣ እናንተን ከምንም በላይ ከፍ አድርገው መመልከት ይጀምራሉ። ኩራታቸው ማህበራዊ መገለልን ወይንም ትኩረት ማጣትን ሲያስከትልባቸው እናንተን ላለማጣት ሲሉ ብቻ ራሳቸውን በሚገባ መቆጣጠር ይጀምራሉ። በዚህ ጊዜም ማክበርን እንዲለማመዱ እያሰለጠናችኋቸው እንደሆነ ልብ በሉ። እሺ፣ አሁን ዝምታቸውን ተቆጣጥራችኋል፣ ድንበሮችን አበጅታችኋል፣ እንዲሁም ኢጓቸውንም መመገብ አቁማችኋል። ከዚህ ቀጥሎስ ምን ይፈጠራል ትሉ ይሆናል። ይሄ አብዛኛው ሰው የሚወድቅበት ቦታ ስለሆነ ልብ ብላችሁ አዳምጡኝ። እነዚህ ሰዎች በዚህ ጊዜ ከፍተኛ የሆነ የማወቅ ጉጉት ያድርባቸዋል ወይንም የጥፋተኝነት ስሜት ይሰማቸዋል። ኩራተኛ ሰዎች የድሮ ዘዴዎቻቸው እንደማይሰሩ ሲገባቸው ብዙውን ጊዜ ከከፍተኛ ቁጣ ወደ ድንገተኛና የውሸት ትህትና ወይንም እውነተኛ አፍቃሪ እንደሆኑ በማስመሰል ወደ አሮጌው ማንነታቸው ሊጎትቷችሁ ይሞክራሉ። የዚህ ጨዋታ ሚስጥር የእነሱን ማስመሰል ከመስኮት ውጪ እንዳለ አውሎ ነፋስ አድርጋችሁ ማየት መቻል ይኖርባችኋል። ማለትም መብረቁን ማየት፣ ነጎድጓዱን መስማት ትችላላችሁ። ነገር ግን በፍጹም እርጥብ ሳትሆኑ በራስ መተማመናችሁን በመጠበቅ ምሽጋችሁ ውስጥ መቆየት ብቻ ይኖርባችኋል። ቁጥር 4 የተገላቢጦሽ ማረጋገጫ።
አብዛኞቹ ሰዎች ኩራተኛ ሰዎችን በመተቸት እነሱን ወደ ታች ዝቅ ለማድረግ ይሞክራሉ። ይሄ ግን ስህተት ነው። ይሄ እንደውም እንዲከላከሉና የበለጠ ኩራታቸውን እንዲገፉበት የሚያደርግ ድርጊት ነው። በአንጻሩ ኢጓቸውን መልሳችሁ በእነሱ ላይ ተጠቀሙበት። ኩራተኛ የፍቅር አጋሮቻችሁ ወይንም ጓደኞቻችሁ ሁሉንም ነገር እንደሚያውቁ አድርገው ራሳቸውን ሲቆጥሩ ልክ ናችሁ። በዚህ ሁኔታ ላይ ከኔ በጣም የተሻላችሁ ናችሁ። ባለሙያ ስለሆናችሁም ይህንን የማስተካከል ሙሉ ኃላፊነቱን ለእናንተ ተወዋለሁ። ምክንያቱም ራያችሁን ማደናቀፍ አልፈልግም በሏቸው። በዚህ ጊዜ ትዕቢታቸውን በመጠቀምና ከባድ የሆነ የሥራ ጫናን በመስጠት ከእሳቱ መስመር በተሳካ ሁኔታ መውጣት ትችላላችሁ። ብዙ ጊዜ እነዚህ ኩራተኛ ሰዎች ሰው ምን ይለኛል ለሚለው ነገር ትልቅ የሆነ ትኩረትን ይሰጣሉ። ስለሆነም ይህንን ድክመታቸውን በመጠቀም ምርጥ ባህሪያቸውን እንዲያሳዩ በቀላሉ ማድረግ ትችላላችሁ። ይሄም ምስጋናን የመፈለግ ወጥመድ ይባላል። ለምሳሌ ከጓደኞቻችሁ ወይንም ከቤተሰቦቻችሁ ጋር አንድ የሆነ ፕሮግራም ላይ በምትሳተፉበት ወቅት እንደዚህ በሏቸው። ስማቸውን በመጥቀስ ሁሌም ቢሆን ስለ እንትና የሚደንቀኝ ነገር ቢኖር ነገሮች ባሰበው መልኩ ባይሄዱም እንኳን አብዛኛውን ጊዜ በጣም የተረጋጋና ሰውን አክባሪ መሆኑን ነው በሏቸው። ይህንን በይፋ በመናገር በቀላሉ ልባቸውን ታቀልጡታላችሁ። ከዚያም ምሽት በኋላም ቢቆጡ ወይንም ቢታበዩ በሁሉም ሰው ፊት እንደ ግብዝ ይቆጠራሉ። እንዲሁም በሰዎች ፊት የገለጻችሁላቸውን ፍጹም ምስል ለመኖር ሲሉ ኩራተኛ ሆነው ላለመቆየት የራሳቸውን ተፈጥሯዊ ፍላጎት መዋጋት ይጀምራሉ። ቁጥር 5 የመተንበይ ወጥመድ። እነዚህ ኩራተኛ ሰዎች ያላቸው በጣም አደገኛው መሳሪያ ለራሳቸው የሚሰጡት ቦታ በጣም ከፍ ያለ መሆኑ ነው። ስለሆነም በሚቀጥለው ጊዜ ለጉራ ወይንም ለጸብ እየተቃረቡ እንደሆነ ስትመለከቱ በእርጋታ አቋርጧቸውና እንደዚህ በሉ፣ ቆይ እስኪ ልገምት፣ ያንን ሁኔታ ከእናንተ ውጪ ማንም ቢሆን ሊቋቋመው እንደማይችል ልትነግሩኝ ነው አይደል? ወይንም እንደዚህ እንደምትሉ አውቅ ነበር። የሆነ ፈተና ሲሰማችሁ የተለመደ ምላሻችሁ ነው በሏቸው። በዚህ ጊዜ ባህሪያቸው ከመከሰቱ በፊት ቀድማችሁ በመንገር የተሻለንን ባይነታቸውን ሊገመት ወደሚችል ማንነት በቀላሉ ትለውጡባቸዋላችሁ። በመሰረቱ በእናንተ በኩል ሆኜ አይቼዋለሁ። ምንም ያህል ውስብስብ አይደላችሁ። እንደውም የተለመደ አይነት አስተሳሰብ ነው ያላችሁ ስትሏቸው እነሱን ይህንን ከመገንዘብ የበለጠ በፍጥነት የሚያዋርዳቸው ነገር አይኖርም። ሊገመቱ የሚችሉ እንደሆኑ እንዲሰማቸው ማድረግ ስትችሉ አሁንም የመሪነቱን ቦታ መጨበጥ የምትችሉት እናንተ ትሆናላችሁ። ሌላው መነጋገር የሚኖርብን ዋናውና መሰረታዊው ጉዳይ ከነዚህ ሰዎች የመራቅ ችሎታን ስለማዳበር ነው። እነዚህ ኩራተኛ ሰዎች ከነሱ ጋር በመሆናችሁ ከነሱ ሱስ እንደያዛችሁ አድርገው ያስባሉ። ነገር ግን ያለነሱ ሙሉ በሙሉ ደስተኛ መሆናችሁን ሳትናገሩ በተግባር ባሳያችኋቸው ቅጽበት ያ ኩራታቸው ወዲያውኑ ይጠፋል። ስለሆነም የግል ወጪዎቻችሁን በራሳችሁ ሸፍኑ። ነገር ግን ጓደኝነታችሁን ጠንካራ በማድረግ ሁሌም ቢሆን በራስ መተማመናችሁን ከፍ አድርጋችሁ ጠብቁ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃ። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።